ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የዕለቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። በባህር ዳር በማህበር ለተደራጁ ዜጎች የቦታ ዕደላ ሂደት ዙሪያ ከፍተኛ ውዝግብ ተነስቷል። የከተማ አስተዳደሩ ለመሬት ዕደላ ከምርጫ ጋር የተያዙ ቅድመ ሁኔታዎችን አስቀምጧል የሚል ክስ ቀርቦበታል። ዜናችን ዝርዝሩን ያስደምጣችኋል። በመቀሌ አዲስ የፖለቲካ ሽምግልና ጥረት መጀመሩ ተሰምቷል። በኢጋድና በአፍሪካ ህብረት የሚላከው ልዑክ በብልጽግናና በህወሓት መካከል የሽምግልና ጥረት ለማድረግ ወደ መቀሌ እንደሚያመራ ተገልጿል። ሁኔታው ምን እያመላከተ ነው የሚለውን ትንታኔ ከጥንቅሩ ታገኙታላችሁ። በጎንደር የፋኖ ኃይሎች የብልጽግናውን የደህንነት አባል በቁጥጥር ስር መዋላቸውን አስታውቀዋል። የመረጃና የስለላ እንቅስቃሴ በአካባቢው ከወትሮ በተለየ የተጠናከረ መሆኑንም ምንጮች እየገለጹ ነው። የተከሰተው ምንድን ነው? ሙሉ ዘገባውን አሰናድተናል። በሸዋ በድሮን ጥቃት ንጹሃን አርሶ አደሮች ላይ ከባድ ጉዳት መድረሱን የአካባቢው ነዋሪዎች ተናግረዋል። መኖሪያ ቤቶችና የቤት እንስሳት መውደማቸውን የሚገልጹ ሪፖርቶች እየወጡ ነው። በሰዓቱ ዜናችን የእማኞችን መረጃዎች እናቀርባለን። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ያለ የጋራ መግለጫ መበተኑ ትኩረት ስቧል። በኢራን ጉዳይ ዙሪያ የተፈጠረው ልዩነት ጥምረቱን ፈትኖታል ተብሏል። የብሪክስ ወደፊት ዕጣ ፈንታ ምን ይመስላል የሚለውን ትንታኔ እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ለብልጽግናው ምርጫ የቀረበው የከተማ ቦታ ብልጽግና በባህር ዳር ከተማ በማህበራት ለተደራጁ ዜጎች ቦታ ለማስረከብ ዝግጅቴን ጨርሻለሁ ብሎ የነበረ ቢሆንም በተፈጠረ የመልካም አስተዳደር ችግር ከፍተኛ ተቃውሞ አጋጥሞታል። ድንገተኛውን የከተማ አስተዳደሩን ውሳኔ የገጠመው ያልታሰበ ፈተና ደግሞ የከተማ አስተዳደሩ ለማህበራቱ ህጋዊ ያልሆነ መመሪያ ማስተላለፉን ተከትሎ በርካታ ዜጎች ከመሬት ባለቤትነት ውጭ ሊሆኑ መሆኑን ተከትሎ የተነሳ ውዝግብ ነው ተብሏል። ብልጽግና በባህር ዳር ከተማ በማህበር ለተደራጁ ዜጎች ካስቀመጣቸው ቅድመ ሁኔታዎች መካከል የመጀመሪያው ማንኛውም የማህበሩ አባል ግንቦት 4 በሚደረገው ምርጫ የብልጽግና መራጭ መሆናቸውን ማረጋገጥ እንዳለባቸው የሚገልጽ እንደሆነ የገለጹት ምንጮቻችን ከዚህ ጋር ተያይዞ አስተያየታቸውን ለጣና ቴሌቪዥን የሰጡ የማህበሩ አባላት እኛ ቤታችን ሰርተን እስከምንጨርስ ለመኖራችን ለህይወታችን ዋስትና የሌለን ሰዎች ለመሬት ብለን ብልጽግናን በመምረጥ የአማራን ህዝብ ሞት ከምናራዝም ቦታውን ባንቀበልና ቀን እስከሚወጣ ከንጹህ ህሊና ጋር መኖርን እንመርጣለን። ስለዚህ ቦታውን ለማግኘት ብልጽግናን መምረጥ ግዴታ ከሆነ በፍጹም አናደርገውም ብለዋል። የተለያዩ ምክንያቶችን በመፍጠር ከማህበሩ የተደራጁ ሰዎችን ቀንሰው የሚፈልጉትን የተደራጁ ባለሀብቶች ለማስገባት እየሰራ ያለው የከተማ አስተዳደሩ ማህበራቱ የሚጠቀሟቸውን ባንኮችን በእርሱ ትዕዛዝ ብቻ እንዲሆኑ ማድረጋቸው ተሰምቷል። በተለይም በከንቲባው አቶ ጎሹ እንዳላማው የሚመራው ልዩ ቡድን ወይም የአስተዳደሩ ዲፕ ስቴት እየተባለ የሚጠራው ኃይል ከባንኮች ጋር የተለየ የጥቅም ትስስር በመፍጠር ማህበራትን በማስገደድ ቡድኑ በሚፈልገው ባንክ ብቻ እንዲያስገቡ በማድረግ ከፍተኛ መጠን ያለው ኮሚሽን እየተቀበሉ መሆናቸው ተጋልጧል። ማህበራቱም ሆነ ግለሰቦች በሚፈልጉት ባንክ ቆጥበው ክፍያ መፈጸምም ሆነ ከባንኮች ብድር ማግኘት እንዳይችሉ መደረጉንም ምንጮቻችን ገልጸዋል። በከንቲባው የተደራጀው ግብረ ኃይል ማህበራቱ እንዲጠቀሟቸው የፈቀዱት ባንኮች የብድር አገልግሎት የማይሰጡ በመሆናቸው እና ሌሎች ባንኮች ግን ቁጠባ በማድረግ እና አስፈላጊውን ዋስትና በማቅረብ ብድር የሚሰጡ ቢሆኑም አባላቱ ሌላ ባንኮችን ለመጠቀም ቢገደዱም ይህን የሚያደርግ የማህበሩ አባል የቦታ ስጦታ እንደማያገኝ ጥብቅ መመሪያ መውረዱም ተገልጿል። ሌላው ከተማ አስተዳደሩ የተጋለጠበት ወንጀል ከ200 በላይ ማህበራት ባልቆጠቡበትና ተደራሽ ባልሆኑበት ሁኔታ ለፖለቲካ ፍጆታ እውቅና ሰጥተናል ያለበት መግለጫ ሲሆን ይህም ፈጽሞ የማይቻልና ከዚህ በፊት በነበሩ አሰራሮች ተግባራዊ ያልተደረገ ነው ተብሏል። አንድ ማህበር ሳይቆጥብ ምንም አይነት እውቅና አይሰጥም ያሉት ምንጮቻችን እንዲህ አይነት አሰራር በፍጹም ታይቶ እንደማይታወቅም አክለዋል። ሌላው የከንቲባ ጽሕፈት ቤቱ ግብረ ኃይል የሚጠቀመው የዝርፊያ መንገድ የመሬት ካሳ መክፈል ባልቻሉ ግለሰቦች ላይ ሌላ ደላላ በማሰማራት ለባለ ሀብቶቹ ስም እንዲያዛውሩ ማድረግ ነው ሲሉ የገለጹት ምንጮቻችን ለዚህ አመቺ ዘንድ በአንድ ሳምንት ውስጥ እያንዳንዱ በማህበር የተደራጀ ግለሰብ 220 ሺህ ብር እንዲከፍል ተጠይቋል ተብሏል። ለዚህ እንደ ምክንያት ያቀረቡትም ከምርጫ በኋላ የቦታ ስጦታ አንሰጥም የሚል መሆኑ ተመላክቷል። ብአዴን ለምርጫና ለሰራዊት ስምሪት በእጅ መንሻነት የያዘው የክልሉን መሬት እየሸነሸነ መሸጥ ለሰራዊት አዛዦች በአገር ቤት እና በውጭ ለሚኖሩ ደጋፊዎች እንዲሁም ለካድሬው መሬትን ማደል ነው። ይህም በተመለከተም ከ2 ሳምንት በፊት የባህር ዳር ከንቲባን ድንገተኛ ውሳኔ ተከትሎ ምንጮችን ዋቢ አድርገን በሰራነው ዘገባችን የከተማ አስተዳደሩ ለማህበራት አቀረብኩት ያለው የከተማ መሬት አቅርቦት ውሸት መሆኑን አጋልጠን እንደነበር አይዘነጋም።
ብልጽግና ለህወሓት ሽምግልና ላከ። በብልጽግናው ሊቀመንበር ቁልፍ ሰውና የኢጋድ ሊቀመንበር ወርቅነህ ገበየሁ አማካኝነት የተዋቀረና ከአፍሪካ ህብረትና ከኢጋድ አባል አገራት የተውጣጣ ልዑክ ወደ መቀሌ ሊያመራ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። ብልጽግና ባደረገው ተማጽኖ መቀመጫቸውን አዲስ አበባ ያደረጉ የተለያዩ አገራት አምባሳደሮችም ወደ መቀሌ እንደሚጓዙ ተገልጿል። እንደ ምንጮቻችን ገለጻ አምባሳደሮቹና የኢጋድ ልዩ ልዑክ ወደ መቀሌ የሚያደርጉት ጉዞ ህወሓትንና ብልጽግናን ለማሸማገል እንደሆነ ተሰምቷል። ህወሓት ይህንን ሽምግልና እንደሚቀበለውና ለድርድር ፍላጎት እንዳለ የገለጹት ምንጮቻችን በቅርቡ የአሜሪካው ፕሬዝደንት የምስራቅ አፍሪካና የአረብ ሀገራት ሲኒየር አድቫይዘሩ ማሳድ ቦሎስ ከወርቅነህ ገበየሁ ጋር መወያየታቸው ይታወሳል። በወቅቱም ሁለቱ ሰዎች ያደረጉት ውይይት በቀንዱ ሰላምና ደህንነት ላይ እንደነበር ወርቅነህ በማህበራዊ ትስስር ገጻቸው ባጋሩት መልእክት ገልጸው ነበር። ይህም የህወሓትና የብልጽግና እርቅ ምልክት ነው። ህወሓትም ከብልጽግናው ጋር ለመስማማት ያቀረበው ብቸኛ መደራደሪያ ወልቃይትና ጠለምትን ጨምሮ የአማራ ርስቶችን መልሶ መቆጣጠር የሚችልበትን እድል እንዲሰጠው ብቻ ነው ሲሉ ገልጸዋል። ህወሓት ከዚህ ቀደምም በአሜሪካና በእንግሊዝ ኤምባሲዎች በኩል ያቀረብኩት የድርድር ሐሳብ በብልጽግና በኩል ውድቅ ተደርጎብኝ እንጂ እኔ ከብልጽግና ጋር ለመደራደር ዝግጁ ነኝ ማለቱ ይታወሳል። የጄኔራል ታደሰ ወረደ ስልጣን በኦሮሞ ብልጽግና በታደሰበት ዕለት ሹመቱን አንቀበልም ያለው ህወሓት ጊዜያዊ አስተዳደሩን አፍርሶ በሾማቸው ደብረጽዮን ገብረ ሚካኤል በኩል ፍላጎቱን መግለጹ ተነግሯል። ደብረጽዮን በጉዳዩ ዙሪያ በሰጡት ገለጻ የፌዴራል መንግስቱ ከእኛ ጋር ለመነጋገር ፈቃደኛ አይደለም እንጂ እኛ የትግራይ ግዛታዊ አንድነት ወደ ነበሩበት ከተመለሰና ህገ መንግስታዊ ወሰናችን ከተከበረልን ከብልጽግና ጋር መነጋገር እንችላለን በማለት ብልጽግና የአማራ አጽመ ርስት የሆኑትን ወልቃይትና ራያን እንዲሁም ጠለምትን አሳልፎ ከሰጣቸው ከኦህዴድ ጋር ለመስማማት ምንም ችግር እንደሌለባቸው አስታውቀዋል። በብልጽግናው ሊቀመንበር የታደሰውን ሹመት ባለመቀበላችን የፌዴራል መንግስቱ አኩርፎናል ሲሉ ለአደራዳሪ ዲፕሎማቶቹ የገለጹት ደብረጽዮን ብልጽግና ልዩነቶችን ተቀራርቦ መፍታት ቀርቶ ከኛ ጋር ከመነጋገር ይልቅ ትግራይን ከርተው ከሄዱት ከነጻድቃን ገብረተንሳይና ጌታቸው ረዳ ጋር እኛን ማስወገድ እየሰሩ ይገኛሉ። ይህ ደግሞ የፌዴራል መንግስቱ ትግራይን ለማዳከም የሚያደርገው ስራ ነው ሲሉ መግለጻቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። ከዚህ በፊት ርስቶቻችንን ለማስመለስ ብልጽግና የሚያግደን ከሆነ የአማራ ኃይሎች ከኛ ጋር ናቸው በማለት በተለይም በፋኖ በኩል በጋራ እየሰሩ እንደሆነ የገለጹት የህወሓት ማዕከላዊ ኮሚቴ አባሉ አቶ ፈናን አብርሃምና አምባሳደር አዲስ ዓለም ባሌማ ሆኖም በጉዳዩ ዙሪያ ከሰሞኑ ከብልጽግና ጋር አዲስ ድርድር መጀመራቸው ተሰምቷል። የፕሪቶሪያው የሰላም ስምምነት የፈረሰው በፌዴራል መንግስቱ በኩል ነው ያለው ህወሓት ስምምነቱ የፈረሰው ደግሞ የአማራ ወራሪ ኃይሎች መሬታችንን አንቀበልም በማለታቸው ነው ሲል በአጽመ ርስታቸው ላይ የሚኖሩትን የወልቃይትና የጠለምትን ህዝብ ለመውረር እየተዘጋጀ መሆኑን ጠቁሟል። በእንዲህ አይነት የወረራ ሐሳብ ለሰላም ዝግጁ ነኝ የሚለው ህወሓት በአንድ ዓመት ውስጥ ብቻ ለዓለም አቀፉ ማህበረሰብ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት 10 ደብዳቤዎችን ቢጽፍም እስካሁን ምንም አይነት ምላሽ አለማግኘቱን ገልጿል። ህወሓት ከብልጽግና መንግስት ጋር ጸብ የለኝም ማለቱን ተከትሎ ከዚህ ቀደም በህወሓት እገዛ ይደረግላቸዋል የተባሉና ከህወሓት ጋር ግንኙነት አላቸው የተባሉ አንዳንድ የፋኖ መሪዎችና ከህወሓት ጋር ጥምረት የፈጠሩ ሌሎች ታጣቂ ኃይሎች ጉዳዩን በትኩረት እየተከታተሉት መሆኑን ምንጮቻችን ገልጸዋል። የብልጽግናው መንግስት ከኤርትራም ጋር ሆነ ከህወሓት ጋር ወደ ጦርነት እንዳይገባ ከአሜሪካ መንግስት ማሳሰቢያ የተሰጠው ሲሆን በቅርቡ ከሻቢያ ጋር ወደ ሰላም ንግግር ለመመለስ እየተደራደረ መሆኑን ፍንጮችን እያሳየ ነው። የዚህ ፕሮጀክት አካል የሆነው ማስፈጸሚያ ደግሞ ማዕቀብ ማንሳት ነው። የአሜሪካ መንግስት በኢትዮጵያ በኩል የፕሬዝዳንት ጂሚ ካርተር አስተዳደር በደርግ ጊዜ ጥሎት የነበረውን የጦር መሳሪያ ግዢ ማዕቀብን ያነሳ ሲሆን ለኤርትራ ደግሞ በተለያየ ጊዜያት የተጣሉ ማዕቀቦችን ሊያነሳ መሆኑን አስታውቋል። ህወሓትና ብልጽግናው የሚያደርጉት ድርድርም የዚህ ፕሮጀክት አካል ሲሆን ምናልባትም የአማራ ህዝብ ርስቶችና የህዳሴ ግድብ የነገሩ ማጠንጠኛ እንደሚሆኑ ይጠበቃል። የደህንነት አባሉ በፋኖ እጅ ገባ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር በጌምድር ክፍለ ጦር የብልጽግናውን የደህንነት አባል በቁጥጥር ስር መዋሉን አስታወቀ። በአርበኛ ክንዱ ቆስቁስ የሚመራው በጌምድር ክፍለ ጦር በቁጥጥር ስር የዋለው የብልጽግናው ደህንነት አባል በጄኔራል ብርሃኑ በቀለ በዳዳ ከሚመራው የብልጽግናው ሰሜን ምዕራብ ዕዝ አባል የነበረ መሆኑን አስታውቋል። የብልጽግናው ደህንነት አባል በቁጥጥር ስር የዋለው ለስለላ የተሰማራ መሰረታዊ ወታደር እሸቱ ከበደ ንጉስ የሚባል ሲሆን የሰሜን ምዕራብ ዕዝ 11ኛ ክፍለ ጦር አባል እንደሆነም ግለ ታሪክ መዝገቡ ያመላክታል። የፋኖን እንቅስቃሴ መረጃ ለመሰብሰብ በፋኖ ነጻ ቀጠና ሰርጎ ሲንቀሳቀስ በሳንኪሳ ከተማ በቁጥጥር ስር መዋሉን የገለጸው የ202ኛ ኮር የህዝብ ግንኙነት ክፍል የሰላዩን እንቅስቃሴ በአይነ ቁራኛ ስንከታተል ከቆየም በኋላ በትክክለኛ ሰዓት እንደያዙት አስታውቀዋል። የክፍለ ጦሩ ደህንነትና መረጃ መምሪያ በበኩሉ ጠላት በሳንኪሳና ጨውድባ አካባቢ ያለውን የወገን ኃይል ለመሰለል ነበር የላከው። ለዚህ ዓላማ ወደ ቀጠናችን የገባው የጠላት ሰላይ ከፍተኛ የተባለ የመረጃ መሰባሰብ ስራ ሲሰበስብ ነበር።
ሆኖም እንቅስቃሴውን በንቃት ስንከታተለው ስለነበረ የሰበሰበው መረጃ ለበላይ አዛዦቹ ሪፖርት ከማድረጉ በፊት በቁጥጥር ስር አውለነዋል ብለዋል። በፋኖ ቁጥጥር ስር የዋለው የብልጽግናው ሰላይ በበኩሉ የፋኖ የመረጃ ኃይሎች እጅግ ውስብስብና አስቸጋሪ ሆነውብኝ ነበር። በተለይም ህዝቡ በሙሉ የፋኖ አባልና ደጋፊ ስለሆነ ለእኛ እጅግ ፈታኝ ሆኖብናል። በቁጥጥር ስር የዋልኩትም በህዝቡና በፋኖ ቅንጅት ነው ሲል ተናግሯል። ከፋኖ የመረጃ ኃይሎች አይን ማምለጥ ባለመቻሌ በቁጥጥር ስር ገብቻለሁ ሲል የተናገረው ሰላዩ ስለ ወገንና ጠላት የመረጃና የስለላ አሰራር አክሎ ሲናገርም የፋኖ የመረጃ ሰንሰለት ከባድ መሆኑን አለቆቻችን የተረዱት ዘግይተው ነው። አለቆቻችን የተሸወዱት ደግሞ የክልሉ መንግስት ያቀረበውን ሪፖርት በማመኑ ነው። በተለይም ደልጊና ጨዋይት ያለው ሰራዊታችን የፋኖን ኃይል ትክክለኛ መረጃ ለማግኘት ተቸግሯል በማለት ተናግሯል። የሰላዩ ዓላማ ደግሞ ከፍተኛና መካከለኛ የፋኖ አመራሮችንና የፋኖን ወታደራዊ ስነ ልቦና ላይ ኢላማ አድርጎ ከደልጊ መኮንታ ካምፕ ተልኮ ይዞ ነበር ወደ ፋኖ ነጻ መሬት የገባው። የብልጽግናው ሰራዊት አመራሮች በተደጋጋሚ ግምገማቸው ሰራዊታችን የተመታብን በክልሉ መንግስት የተሳሳተ ሪፖርት ነው፣ ካድሬዎቹ የሚሰጡን ሪፖርት ለሰራዊታችን መመቻ ከመሆን ውጭ የጠቀመን የለም፣ በዚህ ሁኔታ እስከመቼ ሰራዊታችን እያለቀ ይቀጥላል የሚል ሪፖርት ማቅረባቸውን በተከታታይ መዘገባችን ይታወሳል። ብልጽግናው ከምርጫው በኋላ ሰራዊቱን ከአማራ ክልል ለማውጣት እያሰበ መሆኑንም ፍንጭ የሰጡበትን መረጃ በቅርቡ አሳውቋል። የብልጽግናው ጭካኔ በሸዋ የኦህዴድ ብልጽግናው አየር ኃይል ዛሬም በተለመደው ንጹሃንን በግፍ የገደለበትን የጦር ወንጀል በሸዋ ጠቅላይ ግዛት የአማራ አርሶ አደሮችን መኖሪያ ቤትና የቤት እንስሳት በጅምላ መግደሉን የአካባቢው ነዋሪዎች ተናገሩ። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተበት ብልጽግናው በዛሬው ዕለት የፈጸመውን የጦር ወንጀል አስመልክቶ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ሙጃና ወደራ ወረዳ ሳሲ ክላስተር ስር የሚገኘው በጋውና ቀበሌ ነዋሪዎች እንደገለጹት የድሮን ጥቃቱ የተፈጸመው በምሽት መሆኑን ተናግረዋል። ነዋሪዎቹ አስተያየታቸውን ሲቀጥሉም በጋውና ቀበሌ ከምሽቱ 3 ሰዓት ተኩል ላይ በፈጸመው የድሮን ጥቃት የአቶ በቀለ ሸዋበረ የተባሉ የጋውና ቀበሌ ነዋሪ የግል መኖሪያ ቤትን ሙሉ በሙሉ አውድሞብናል ሲሉ ተናግረዋል። የአማራ ህዝብ የስቃይና የመከራ አስፈጻሚ የሆነው የባዲ መዋቅር የኢትዮጵያ ህዝብ የመከራ ቋት ለሆነው የኦህዴድ ብልጽግና ስርዓት ጋር በመተባበር ዛሬም እንደለመደው በከፍተኛ የወለድ ብድር በገዛው ድሮን የአማራን ህዝብ በግፍ የመግደል ወንጀሉን አስቀጥሏል። ይህ የተለመደና ዘወትራዊ የሆነው የስርዓቱ መደበኛ ስራ ከሆነ ቆይቷል የሚሉት አንድ አስተያየት ሰጪ የንጹሃን አርሶ አደሮችን መኖሪያ ቤት ሙሉ በሙሉ በማውደም የሚሳካ ወታደራዊ ድል የለም፣ ከዚህ ይልቅ ህዝብን የበለጠ ወደልህና አምርሮ እንዲታገለው ነው የሚያደርገው ብለዋል። በድሮን ጥቃቱ በተጎዳው መኖሪያ ቤት ውስጥ የነበሩ የቤት እንስሳቶችን ጨምሮ የአርሶ አደሮች የቤት ዕቃዎች ሙሉ በሙሉ ወድመዋል። በድሮን ጥቃቱ የተጎዳ ሰው ስለመኖሩ የጠየቅናቸው የአካባቢው ነዋሪ ትረፍ ያላት ነፍስ መከራ አያጠፋትም እንዲሉ ጥቃቱ በተፈጸመበት ወቅት የቤቱ ባለቤት አቶ በቀለ ሸዋበረ እና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው የሰው ህይወት አልጠፋም ብለዋል። የአማራ ህዝብ መገልገያ ተቋማትን የጥቃት ኢላማ በማድረግ ሀብትና ንብረቱን በመዝረፍ የህዝባችንን የግል መኖሪያ ቤት በማውደም በአማራ ህዝብ ላይ ጅምላ ጭፍጨፋ በመፈጸም የሚታወቀው የብልጽግናው ስርዓት ከዚህ ድርጊቱ ሳይታቀብና ለገደላቸው ንጹሃን አርሶ አደሮች በህግ ሳይጠየቅ ጭራሽ የጭካኔ ዘመኑን ለማራዘም የይስሙላ ምርጫ ለማካሄድ ዝግጅት ላይ ነው የሚሉት አስተያየት ሰጪው እንደ ህዝብ አማራ በመሆናችን ብቻ ሊያጠፋን የመጣውን ጨካኝ ስርዓት ከአማራ ፋኖ ጋር በመቀናጀት በህዝባዊ ማዕበል እምቢተኝነት አገር አጥፊውን ስርዓት እድሜ ለማሳጠር ለሁለንተናዊ ትግል አማራዊ ግዴታችንን ልንወጣ ይገባል። ህዝብም ይህንን ግዴታ እንዲወጣ የአማራ ፋኖ ብሔራዊ ንቅናቄ ይፋዊ ጥሪና የትግል መስመር ሊዘረጋ ይገባል ሲሉ ተናግረዋል። በሌላ ዜና የብልጽግናው ሰራዊት በአሳግርት ወረዳ የማህበረሰብ የቁም እንስሳት መዝረፉን ነዋሪዎቹ ተናገሩ። በአሳግርት ወረዳ ከጊናገር ከተማ ሜጢ ቀበሌ ልዩ ቦታው ጓላገር ጎጥ ተብሎ ከሚጠራው ስፍራ የገባው የብልጽግናው ሰራዊት የለመደውን የዘረፋ ተግባሩን በማህበረሰብ ላይ በማድረስ የቀበሌው ነዋሪዎች የሆኑትን አንደኛ ጎሳ ልዑል ሰገድ ከ45 በላይ የቀንድ ከብትና ፍየሎች፣ ሁለተኛ ደምላሽ መልስ 36 ፍየሎችና 4 የቀንድ ከብቶች፣ ሶስተኛ ተገኘ ልሳነ 29 በጎችና ፍየሎች፣ አራተኛ ወንድየ በለጠ 23 በግና ፍየል እንዲሁም 5 የቀንድ ከብቶች፣ አምስተኛ ልዩ ነች ወሰኔ ከ12 በላይ ፍየሎች እንደተዘረፉባቸው ተበዳዮች ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት ይህንን ዝርፊያ ወንጀሉን በሌሎች የአማራ ህዝብ ግዛቶችም አጠናክሮ የቀጠለ ሲሆን በገባበት ቀበሌ ሁሉ ዝርፊያ መፈጸሙን የደረሰን መረጃ ያመላክታል። በዚህ ጉዳይ አስተያየታቸውን የሰጡት የደብረ ብርሃን ዩኒቨርሲቲ መምህር በተደጋጋሚ ጊዜ በሚዲያችሁ እንደገለጻችሁት የህዝብ ሰቆቃ ሊቆም የሚችለው ጦርነቱ ከክልሉ ሲወጣ ነው የሚለውን ሀሳብ እጋራዋለሁ። ከዚህ በተጨማሪ ደግሞ የክልሉ መንግስት ፖለቲካዊ ቁመና አቅም ማሳጣት፣ በተለይም የዞን አስተዳደሮችን ፋኖ በቁጥጥር ስር መዋል ከቻለ ነው የመንግስት ጭካኔ የሚቆመው ሲሉ ተናግረዋል።
አሜሪካን የተማመነው ብልጽግና ብሪክስ ላይ ግን ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የጀመሩት ብሪክስ በአጭር ጊዜ ወደ ኃይል አማራጭነት እያደገ ነው ቢባልም ሰሞኑን የገጠመው ፈተና ግን ያላሰበውና የመፍረስ አደጋ የገጠመው ሆኗል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች በህንድ ኒው ዴልሂ ለ2 ቀናት ያደረጉት ስብሰባ በአባል ሀገራቱ አለመስማማት ምክንያት የጋራ መግለጫ ሳይሰጥ ተበትኗል። ከአዳራሽ ኪራይና ከአውሮፕላን ቲኬት በስተቀር የፈየደው ነገር የለም የሚባልለት የአረብ ሊግ እንኳን ተፈጻሚ የሚሆን እቅድና አቅም ባይኖረውም ቢያንስ የጋራ መግለጫ ያወጣል። ብሪክስ ግን የጋራ መግለጫ ማውጣት ተስኖት እንደ ልጆች ጨዋታ በባዶ ተበትኗል። ስብሰባው የተበተነው ደግሞ በስብሰባው በተፈጠረ ልዩነት ጥምረቱ የጋራ መግለጫ ማውጣት እንዳይችል እንዳደረገው የመገናኛ ብዙሃን ዘግበዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብፅ፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ኢንዶኔዥያን ጨምሮ ሌሎችም ሀገራት አባል የሆኑበት ብሪክስ ያለ ስምምነት የተበተነው በኢራን ጥያቄ መሰረት ነው። ኢራን ለጉባኤው ያቀረበችው ጥያቄ አሜሪካና እስራኤል የከፈቱብኝን ጦርነት ጉባኤው እንዲያወግዝ እፈልጋለሁ በማለቷ እንደሆነ ተገልጿል። የተባበሩት አረብ ኤምሬትስና የብልጽግናው መንግስትን የመሳሰሉት ሀገራት ደግሞ ከምዕራባውያን ጋር ያላቸውን ስትራቴጂካዊ ግንኙነት ግምት ውስጥ በማስገባት ጥሪውን ለመቀበል ዳተኝነት ማሳያታቸው ተነግሯል። በተለይ የብልጽግናው ስርዓት ሰሞኑን ከአሜሪካ የተሰጠው በረከት ይህንን የኢራንን ጥያቄ ሊቀበል እንደከበደው ታውቋል። የተባበሩት አረብ ኤምሬቶች የምትጭንበት ፍላጎትም ለብልጽግናው ስርዓት ፈታኝ እንደሚሆንበት ይታወቃል። ኢራንና የተባበሩት አረብ ኤምሬቶች ደግሞ ወደ ግልጽ ጦርነት እየገቡ መሆኑ ግልጽ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ የተባበሩት አረብ ኤምሬትስን ስም ባይጠቅሱም አንድ የብሪክስ አባል ሀገር የመግለጫውን የተወሰኑ ክፍሎች እንዳይጸድቁ አግዷል በማለት የገለጹ ሲሆን ከዚያች ሀገር ጋር ችግር የለብንም ኢላማችን አይደሉም የመታ ነው በእነሱ መሬት ላይ የሚገኙትን የአሜሪካ የጦር ሰፈሮችና ወታደራዊ ተቋማትን ብቻ ነው ሲሉ ተናግረዋል። በቀጣይ የብሪክስ የመሪዎች ጉባኤ ላይ ለውጥ እንደሚኖር ተስፋ ማድረጋቸውን የገለጹት የፋርሱ ሹም ኢራን ጎረቤት መሆኗን እና ለዘመናት አብረን መኖር እንዳለብን የተሻለ ግንዛቤ ይኖራቸዋል ብዬ አስባለሁ ብለዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስተር ለተሰነዘረው ጉዳይ እስካሁን ምንም አላለም። በዚህም በመካከለኛው ምስራቅ ጉዳይ የተለያየ አመለካከት መኖሩን አመላክታለች። የህንድ ውጭ ጉዳይ ሚኒስትር ዶክተር ኤስ ጃይሻንካር የኢራን ጦርነት በዓለም አቀፍ የነዳጅ ዋጋና በንግድ መስመሮች በተለይም በሆርሙዝ ሰርጥ ላይ እያደረሰ ያለው ጫና አሳሳቢ መሆኑን ገልጸዋል። ጥምረቱ በኢኮኖሚ ትብብር ላይ ትኩረት ለማድረግ ቢሞክርም የጂኦፖለቲካ ልዩነቶች ግን የቡድኑን አንድነት የተፈታተኑት እንደሚገኙ ገልጸዋል። የአሁኑ ስብሰባ በዘንድሮ የፈረንጆቹ ዓመት መስከረም ወር ላይ ለሚካሄደው የብሪክስ መሪዎች ጉባኤ አጀንዳ ለመቅረጽ ያለመ ቢሆንም አሁን የታየው መከፋፈል በትልልቅ ዓለም አቀፍ ጉዳዮች ላይ ጥምረቱ አንድ ድምፅ እንዲኖረው የሚያደርገውን ጥረት አዳጋች እንዳደረገው ጠቁመዋል። የጋዛ ጉዳይ፣ የዌስት ባንክና የኢራን ጦርነት የብሪክስ የመወያ የነበሩ ቢሆንም ጉባኤው ያለ ስምምነት ተበትኗል። ከብሪክስ አባል ሀገራት መካከል ደቡብ አፍሪካ አንዷ ስትሆን የደቡብ አፍሪካ ዜጎች በኢትዮጵያውያን ላይ የሚያደርሱትን ግፍና የሚፈጽሙትን ወንጀል ባለመከላከሉ ዓለም አቀፍ ወቀሳ ቀርቦበታል። የብልጽግናው መንግስት ግን በዚህ ጉዳይ ዝምታን መርጦ ቆይቷል። በብሪክስ ስብሰባ ላይም ይህንን ጉዳይ በአጀንዳ እንዲያዝለት አልጠየቀም። ይህም ዜጋ ተኮር ዲፕሎማሲ እከተላለሁ እያለ የሚናገረውን የውጭ ጉዳይ ፖሊሲውን ውሸት መሆኑን ያጋለጠ ሆኖ ተገኝቷል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።